ደግሞ አገልጋይ ችግር አለብኝ ታውቂያለሽ። አገልጋይ ነው ማግባት ያለበት እዚያው ይቻቻሉ። ኦፍ ኮርስ በአጠቃላይ አገልጋይ ማግባት አይመከርም። በተለይ አገልጋይ ያልሆኑ ሴቶች ዝም ብሎ የሚመኖች አሉ አይደለ ከኋላ የሚቀመጡ እነሱ አገልጋይ ወንድ ማግባት የለባቸው። አገልጋይ ወንድ አገልጋይ ሴት ነው ማግባት ያለበት። እዛው ይቻቻሉ እንጂ አገልጋይ ወንድ ማግባት ምናምን እንደዛ እሱ ከሐሙስ ጀምሮ እኮ የለም እስከ ይሁድ ማታ ወይም እስከ ሰኞ ጠዋት ድረስ እኮ የለም እኮ ታዲያ ከዛ ማክሰኞ ሮብ ማክሰኞና ሮብ ማክሰኞ ደግሞ የትምህርት ጊዜ አለ። ሐሙስ ደግሞ የሆሊ ፋየር ጊዜ አለ። ቅዳሜ ደግሞ ባይብል ስተዲ አለ። እሁድ ደግሞ ሜን አገልግሎት አለ። ከአገልግሎት በኋላ ደግሞ ከአገልጋዮች ጋር የሻይና የቁርጥ ስጋ ፕሮግራም አለ። ሰኞ ደግሞ እረፍት ነው ተቀሽ ጴንጤ እሁድ ነው። እሱ ደግሞ ፍየል ቤት ይሄዳሉ። ስለዚህ ምን ህይወት አለሽ? ትዳር እኮ የለሽም እኮ። ስለዚህ አገልጋይ ወንድ አገልጋይ ሚስት ያግባና እዛው ይቻቻሉ። ሌሎቻችን ግን በሰላም እንኖርበት። yes እንዴ እሷ ባይዘው ኤልዳና ጎበዝ ነች። አስበሻል? አይታ ለምን ሽማግሌ አይደለም 10 አይልክም ሽማግሌ ትልቅ ባባ አለቅላቂዎቹ ናቸው የሄዱት። ሽምግልና አለ አይደለም ያሞቁ አሞቁልኝ እነሱ ናቸው የሄዱት። አሁን እኮ እነሱ እንዲወዷት እኮ ነው ስቀባጠር የነበረው። እንደዚህ ቺት ቢያናገልኝ የሚቀረለዋለው ፍቅር ጥሩ ነው ላቭ ዘ ጉድ ቲንግ ምናምን ስትል የነበረችው እንዴ ላስት ይር ሴቶች ላይ እኮ በቃ ዛቻ እኮ ነው የቀሰቀሰችብን። እንዴ ልታስቀር ይቅርላሉ ቺት ቢያረጋለች እንዴ በየሚዲያው ላይ አንቺ የተባረክሽ አንቺ የቤት ብቸኛ ሴት መባል ጀመረች። ወንዶች ራሱ ይወደዋት በቃ ወንዶች መድረክ ላይ ትሄድና ወንዶች ደህና ናችሁ አላችሁልኝ እኮ ወዳችኋለሁ አከብራችኋለሁ ስትላቸው ነበር። አሁን ቺት አርጎ ቢሆን ግን ይቅር ትለዋለች እሷ። ለዛ ነው ቺት አርጋ ነው የሚሉት። እሱ ቢያረግማ ይቅር ትለዋለች። ገባሽ? አይኔ ቺት አድርጋ ነው ብዬ አላስብም። እሷ አድርጋ ነው ብዬ አይ ቲንክ ፎር ሰም ሪዝን ያልተመቻቸው ነገር እሷ የሆነ ያልጠበቃቸው ነገር ሀፔን አድርጎታል ብዬ ነው ማስበው። ኮዝ ሽምግልና ግን ልጅቷ በቃ አሪፍ ነጋዴ ነች። ባክሽ እግዚአብሔርን ይመቻል። ቀኑን ሙሉ ማርያም ታማልዳለች አታማልድም። ክርክር ላይ የሚውል ጨቅጫቃ ወንድ ጋር ራሱ አብሮ መኖር አይከብድም? ቁጭ ብለሽ ስታስቢው ገብቶሻል? አሁን በቃ ቀኑን ሙሉ ማርያም ታማልዳለች አታማልድም፣ ታማልዳለች። ሰለቻ እኔ አልመርጥላችሁም። አንቺ አገልጋይ ወንድ ብታገኝ ታገኝ። እኔ አገልጋይ ወንድ ጌታ ሰጠሽ ብር ጌታውን ጌጤ ሆይ አይሰጠኝም። ጌታ ወንድምሽ ያጥንትሽ አጥንት የደም ስርሽ ደም ስር ነው ቢልሻውን ጌታ ስር ነው ቢልሻውን ጌታ ደም ስር አገልጋይ ወንድ ደግሞ ወደሹ በቃ ይሁንም ከቤራ ነው መታበሮሶ ነው ወዮ ነው በቃ አረዝም በይ አጥንቴ አይደለም ደም ስር ነው ቢል ራሱ አላገባም ስልሽ ደም ስር እንደም ቆሞ ይቅር እንጂ አላገባም ኢኔ ያለች ተናዳኮኔ አልወዳቸውም። እኔ ከኢትዮጵያ ወደዚህ ወደ ውጭ ሀገር ሲወጡ ቀለበታቸውን ኪስ ውስጥ እንትና ከሻ ደብቆ የሚመጡ አገልጋዮች እኔ ኢከኮች ስንት ጉዳይ አላናውጣም ስንት ጉዳይ አላናውጣም እንዴ። እኛ እኮ ዱባይ እኮ ማሳጅ ቤት እኮ ጉዳቸውን እናውቃለን። እንትንስ ደግሞ ሪሶርት እየሄዱ የጸሎት አገልግሎት የሪትሪት ፕሮግራም እያሉ የሱባኤ ጊዜ እያሉ ሴት ይዘው ሄደው የሚጸልዩት ነገርስ ደግሞ እጃቸውን ሲያደርጉ ባይዘው ሁሉም አይደለም ጋይስ። እዚህ ውስጥ ያላችሁ ሰዎች ኦል ኦፍ ጴንጤዎች አይደሉም። አገልጋይ ሙሉ በሙሉ አገልጋዮች አይደሉም። ባይዘው እሱ ሁሉንም እያለን አይደለም ሁሉን እያለን አይደለም። ሲጸልዩ እጃቸውን ባልጡ ሴቶች ጡት ለሚያደርጉ ነገር እሳት እያሉ እሳት ጡታቸው ላይ ባላ በኩል ገብተው ጡትሽን ጭምቅ የሚያደርጉት እኔ ላይ ይመስለኛል። በጣም ነው የሚደብረው። የደነገጥኩት ድንጋጤ ባላ በኩል እሳት ምናምን ብለው ጡትሽን ምናምን ይነካኩሻል ምናምን። አሁን ሆሊ ፋየር ይላሉ። ከዛም በኋላ አውቆ እኮ ነው አውቆ እንዳፈቅጅለት የኔ ቆንጆ እንዳፈቅጅለት መፍትሄ የለውም። በቃ መፍትሄ አልተፈቀደለትም። አንቺን ወንድ ልጅ ላይክ የለም ህይወትሽን ሰተሽው ሊወድሽ ሊያከብርሽ ካልቻለ ይቀየራል። ህይወትሽን ሰተሽው ዋጋ እየከፈልሽለት ያለው ወንድ
አንቺን መውደድ፣ ሪስፔክት፣ ማክበር፣ ዲግኒቲ ላንቺ መስጠት ካልቻለ ይቀየራል። አሁንም ደግማለሁ፣ ላንቺ ፍቅር ክብር ለሌለው ቦታ ለሌለው ወንድ ምንም አይነት አንድ ቀን ራሱ ዋጋ እንዳከፊ ይቀየራል። ህይወት መቀጠል አለበት። አንቺ የሚፈልግሽ የለም ምናምን ለሚሉሽ ኢትስ ኦኬ፣ ግን ከሱ ጋር አትቀጥይ። ዲስሪስፔክት በምትደረግበት ኑሮ ውስጥ አትኖሪ። ከማትወደጅበት ኑሮ ውስጥ ከመኖር ብቻሽን መኖር ይሻላል። መስበሽዋል። ከማትወደጅበት ከማትፈለጊበት ቦታ በማይሰጥሽ ህይወት ውስጥ ከመኖር ብቻ መኖር ይሻላል። ብቻ ህይወትን መጋፈጥ ይሻላል። ሬሳ ከመጎትች ጀግኝ ቀና በይ። እግዚአብሔርን የኔ ቆንጆ ቀና በይ፣ እንዳትፈሪ። የእነዚህን ሴቶች ደግሞ ምላስ እንዳትፈሪ። ኤልዳንዬ ግን ቻዩ። ወይኔ እናት ስታሳዝን። ጋዝ ላይ ታርገዋት እኮ ነው እነ ዳጊ ግሩፖች እንትን ብለዋት የሴትነት ልክ ምናምን ብሏት። ኤልዳንዬ ሺ ሪሊ ቶት ሺ ኢዝ ዘ ኢት ገርል። ወደቀ። እንዴት ነሽ አንጀቴ? ደህና ነሽ? ነይ ግቢ። ኖ ዊ ሃቭ ቱ ቢ ካይንድ ለኤልዳና። ድምፅ እየሆንኩ ነው። እንዴት ነሽ እማ? ፕሊዝ መክሰ እርሶ ቺዚ እኮ ታውቂያለሽ። እኔ ግን እግዚአብሔርን እኔ ያንን ከማለታቸው በፊት እራሱ የተፋቱ ነው የሚመስለኝ። እኔ በቃ ለጭዌና ለቡሌ ይመስለኛል እንደዛ ያሉት። ምን ይሰራላታል ይሄ? እኔ አገልጋይ ወንድ ጴንጤ አገልጋይ፣ እኔ ጴንጤ ነኝ ታውቂያለሽ። ደወርሽ ምንም ዶን ፊል ባድ የፈለግሽው ማለት ትችያለሽ። እኔ ፊት እኔ ጴንጤ አገልጋዮች እያስቸግሩናል እና እኔ ደግሞ ከነሱ ጋር ከምትሆኚ ሌላ ሰውን ፈልጊ። ጴንጤ አገልጋይ ወንድ ጴንጤ አገልጋይ ሴትን ያግባ እያልኩኝ ነው። ምን ትያለሽ? ይቻቻሉ እዛ። ባይዘዌ በሙያሽ ነው ማግኘት ያለብሽ እንጂ ያለ ሙያሽ ሀርድ ነው እኮ እንዴ። ልጅቷ እኮ ጋዝላይተር እኮ ሆና ነበረ እንደነሱ ማለት ነው። እንዴ ቺት ቢያረግም ይቀረለዋል አላለችም? ባይዘዌ በአንቺ እኮ ነው ያየሁትኝ። እኔ እኮ ፌክ ማለት ይሄ አውቀው አሁን ኢትዮጵያኖች እንደዚህ ዩቱብ ምናምን ይሰሩ አለ አይደለ? አውቀው ነው እንጂ መሰለኝ እኔ በአንድ ጣራ ላይ ራሱ ይኖራሉ ብዬ አስቤም አላውቅም። ምክንያቱም እንደዚህ ሆዴ ምናምን ፍቅርዬ የበዛበት እቤት ውሻ ምናምን ነው ያለበት። አዎ አካበዱት እኮ ትንሽ ተካበደ። እኔ ከአንቺ ስሰማ እንደ የእውነት ነው እንደ ምናምን ብዬ ዩቱብ ላይ እገባለሁ። የእውነት ነው በሆዴና በፍቅሬ ቢሆን ኖሮማ ተይኝ ጁሌትና እንትን ራሱ ሀኒ ይባባሉ ነበረ። አይ ዘመኑ ግን ክፉ ነው በጣም በጣም። አይ እሷም ትንሽ በጣም ወንዶችን ታውቂያለሽ፣ ወንዶችን ልብሽት ስታረግ ነበር የከረመችው። አሁን ትንሽ ተረጋጋ ይሆናል። አይ እኔ እኮ ከዚህ በፊት ስለሷ አውርቼ እኮ ተሰድቤያለሁ እኮ ለይቺ ልጅ ምንድን ነው እሱ የምትለን ምናምን ብዬ። ምክንያቱም ላይክ የምታወራው ነገር ምናምን እዚህ በቃ አጉል መልክና ድምፅ ቀይራ ብዙ ነገር ስትል ነበር። እኔ ተለቀቀ ነው ማየው። እኔ ስራዬ ብዬ አላያቸውም ዩቱብ ላይ። አረገ ቆንጆ የሆነ ነገር ብልክልሽ ነገር አለ። እኔ እዚህ ከተማ አንዱ ኢትዮጵያ ሄዶ አግብቶ እንግዲህ አንዷን ማቃትን ልጅ አቢዩዝ አድርጎ ኢትዮጵያ እንደውም መሀል ከተማ ውስጥ ቀጥቅጦታል። የኢትዮጵያ ሕዝብ መቷት ማለት ነው ማቃትን ልጅ እና ፎቶውን ፌስቡክ ላይ ሌላ ሴትን አግብቶ ፎቶውን ፖስቶት አንዷ ወይኔ ጉድሽ ፈላ ማን ያጋባሽ ጉድሽ ብላ ኮመንት። ኦ ማይ ጋድ
ኮንግራቹሌሽን በሉኝ ብላ እኮ ነው ፖስቶ እኮ ነው እሷ የኔ ከአሜሪካ የመጣ ነው ሂ ቱክ ሂዝ ሜንታል ሄልዝ ምናምን አቢዩሲቭ ላይክ ሂዝ ሳደስት ይልም ሳደስቲክ ነው that's crazy ልክ በቃ ደብድቦሽ ስታለቅሽ ኤክሳይትመንት ፊቱ ላይ የሚታይ እስማ አሞል ደፈስ ቅዱስ እና ዳጋይ አሁን ሌላ ኢነሰንት አገልጋይ ነው ደግሞ ይሄም ባይዘው ኦ ማይ ጋድ እና ሌላ ሴትን አግብቶ አገባ ሲሉኝ ሄድኩልሻ ፌስቡክ ላይ ሰርች አርጌ ኮመንት እስቲ ሰው ምን አለ እላለሁ ወይ ጀምዬ እንዴት ነው ወዴ ሰው ምን አለ እላለሁ ወይኔ ጉድሽ ፈላ ማን ዳርሽ እንደም አሁን ለማን ዳርሽ እንደም አሁን በካሜራ አላረኩትም እንጂ አሳያችሁ ነበር ውዶችዬ የኮመተችውን ልክልሻለሁ በውስጥ ኢየሱስ ያ ወይ ጉድ ትዳር እኮ የለም ፍቅር እኮ የለም ቬሎ ብቻ ነው ያለው ቬሎማ እንዴ አሁን ደግሞ ይቅርታ አድርጊልኝና አሁን ይሄ የሽምግልና እያካበዱት ነው ወይኔ እነሱ ሲፋቱ ጉዳቸው ፈላ ወይኔ ጉዳቸው ፈላ እኔ አሁን አንዳንዱ ሰርግ በዝቶብኛል ተልኮ ምናምን አበባ ምናምን ተነጋግረው ምናምን ከዛ በኋላ ቬሎውን ተከራይቶ ቬሎ ቀኑ ሳይደርስ ለመመለስ ራሱ ቀኑ ሳይደርስ ሰዎቹ ይበታተናሉ እሷን ፍናንም በጣም ፈርቼላታለሁ አረ የሆነች ልጅም አለች በገመችስ መኪና ያገባች ፈርቼላታለሁ እሺ አዴ እንዳትሳደቢ አላቅሽም እንዳትሳደቢ ተሳዳቢ ነሽ እያልኩኝ አይደለም ማላቀውን ሰው እዚህ ቤት አላስገባም አዳይ ደህና ነሽ እማዬ እንዴት ነሽ አለው ተሳዳቢ ነሽ እኔ እናት እንዴ አይደለም እኔ ቤተኛ ነኝ አሁንማ እኮ እመጣለሁ እኮ ቤትሽ ሁሌ እሺ እንዴት ናችሁ አለን መጀመሪያ ያው በነፂ ሞት በጣም አዝኛለሁ ደንግጫለሁ ያው ለአድናቂዎቹ ለቤተሰቦቹ መጽናናት ይስጣቸው ለሱም ነፍስ ይማር አሜን በጣም የሚያሳዝን ነገር ነው ፌስቡክ ላይ ተሽዋል የሆነች ልጅ አባይት አለ ብላ ፌስቡክ ላይ ኮሜንት ጽፋላት አሁን ለምትሏት ልጅ ማለት ነው ቤትሽ ብላ መልሳላት ፌስቡክ ላይ እየተቀባበሉ ነው አይተሽዋል ልጅ ወይ አላየሁትም እንደውም በቀን ሴቶቹ ምንድነው ከተፋቱ በኋላ ጨዋታ ይጨምራሉ ተብሎ ብዙ እንትን ሆነው ነበር ኤኒዌይ እኔ የእንትን ሃይማኖት ተከታይ እንኳን አይደለሁም ምናልባት እነሱ መንካት እንዳይመስል ሰሞኑን አንዲት እህታችን በጣም ስሟን ቃል ኪዳን ነበር እሱ ነው ቃል ኪዳን የእሱን ታሪክ ሰምተሻል ቃል ኪዳን ነው መሰለኝ ስሙ እንደውም ያቺ በጣም ወፍራም እሷን ይኸውልሽ ልንገርሽማ ለቀነኒ ላኪኑ ጀስትስ ፎር ቀነኒ ብላ ፖስታ ኮመንት ጻፍኩላት ጀስትስ ፎር ዩ ከማለቴ በፊት ከሱ ሰውዬ ሽሺ ብዬ ጽፌላታለሁ በነገርሽ ላይ ቢኮዝ ለቀነኒ ፍትህ ነው የምጠይቀው አንቺ ግን እቺ በህይወት አለች አይደለ ቢፎር ኤኒቲንግ አንቺ ላይ ካፕን ከማድረጉ በፊት ያ ሰውዬ ሌላ ሴትን ሱሳይዳል እስከምትሆን ከበደለ አይቀርልሽም ብዬ ጽፌላታለሁ ወደ ስራ ሊሄድ ነው ባላው ይመጣለሁኝ ባሻዲ ሰላም ወይ እሺ ቻው የድሮሚስቱ ታሪኩን ሰምተሻል ወይስ ተፈዝን እንዴት የምትገርም ታሪክ ነው ይህንን እየሰማ ማለት ሴቱም ምንድን ነው ምን መስሎት ነው ሳትሰሚ ትገቢያለሽ ግን ይህን ያክል ምስክርነት እየተሰጠው ይህን ያክል ታሪኩ እየሰማሽ ግን እነትም አይመስለኝም አሁንማ እንደዚህ ስታወሪ የትዳር ጠንቅነሽ ምናምን ይላሉ ግን እኛ ጠንቆነ ሳይሆን ሴቱ ህይወቱን ማዳን አለበት በዚህ ዘመን ደግሞ ከባድ ዘመን ነው በጣም መጥፎ ዘመን ነው በስመ አብ በጣም ነው የሚገርመው አንዳንድ ያው እህቶቻችን ከዚህ ቢማሩ ጥሩ ነው ሁሌ የሚናገርሽ ሰው ተው የሚልሽ ሰው ጠላትሽ ብቻ አይደለም ወይ አንቺ መጥፎ ነገር ተመኝቶም አይደለም ማየትም ጥሩ ነው አንድ ነገር በተለይ አሁን ደግሞ ብዙ እህቶች መማር ያሉ በቃ ከነሱ መማር እኮ ነው በጣም መማሪያ ካልጠፋ ብዙ ሴቶች እንዲህ እናፈቅራቸዋለን በሚሉ
ብዙ ነገር አቢዝ እየተደረጉ ህይወታቸው እያጡ አሁን ደግሞ እድሜ ለዩቲዩብ ብዙ ሴቶች ወጥተው ታሪካቸው እየተናገሩ ነው። ቢያንስ አንሰማ ማናይ እንኳን እንዳንል ብዙ የምንማርበት ታሪክ አለና ሴቱ ረጋ ብሎ ይሄ የሆይ ሆይ ፍቅር እኔ ኤልዳና ነው መሰለኝ ስሟ መቼስ የሆነ ሰዓት በጣም ገና ነበርና እኔ ተጋብተው አንደኛ ወራቸው አንቨርሰሪ ብለው ሲያከብሩ እኔ በቃ ይበቃኛል። አይ ወይ አንድ ወር አስበሽዋል? ሬስቶራንት ላይ ሃፒ አንቨርሰሪ ብለሽ ሻማ ምናምን ተለጥፋስ ብለኝና ሰው 10 ዓመት ይኖራል። ማዘር ግን እስካሁን አላከበሩም። አሁን እናትና አባቴ እስካሁን አላከበሩም። እና በቃ አስቢው እንግዲህ አንድ ወር ብርቅ የሚሆንበት ጊዜ ላይ ደርሰናል። አንድ ወር ነው የምትይኝ? አንድ ወር ሆኖ አንድ ወር ላይ ሬስቶራንት ላይ ከማውጡ ሃፒ አንቨርሰሪ ምናምን በቃ በጣም ብዙ ሰው ነው እንትን ያላችሁ። ዘመኑ ክፉ ነው በእውነት በጣም ክፉ ዘመን ላይ ያለ ነው። አዎ በጣም እና አሁን ደግሞ ቅድም ያልሻት ይሄ በየሲዝኑ እያየ ነው ያለ ነው የዊዲንግ የገንፎ የምናምን ታሪኮች አሉ። እንትን እኮ ነው አሁን እኮ ተደብቀው ተፋተው እንኳን ዝም እንዳይሉ ታሪካቸውን እንትን እያስቀመጡ ነው። አሁን እኮ ሰውም አላስቀምጥ ያላቸው ሹልክ ብለው ገብተው ሹልክ ብለው እንዳይወጡ በቃ በየሲዝኑ ታሪኩን እያቀረቡልን ነውና በጣም አስቀድመው ለትችት ራሳቸውን እያጋለጡ ነው። እና የማይዘልቅ ነገር ነው ደግሞ አይ ቲንክ የማይዘልቅ እነሱም ያውቁታል ይመስለኛል። አሁን ሳስበው ያው አይቆይም ግን የሆነ ፎቶና ቪዲዮ ላስቀር አይነት ነገር ፉክክር ነው ያለው። ውይ በጣም እኔማ በጣም በቃ አሁን ነገሮች እየሄዱ አሁን ፍናን የምትባለው አለች በየሲዝን እኮ ነው እንዴ ሲዝናል እኮ ነው የሆነብን። ድግሱ አያልቅም። ሰርጉ ደግሞ ኔክስት ዊክ አለ ይመስለኛል። ኔክስት ዊክ ሰርግ ሲሉ ነበረ። ይሄኛው በነገርሽ ላይ እንደሆነ ታውቂያለሽ they love the attention the vacation ምናምን ከዛም በኋላ ነገሮች ጸጥ ሲሉ ምናምን አብሮ መኗኗሩ ላይ እነሱን ነው ማየት አንዳንዴ እውነት ለመናገር እኔ ምንጩንም ይገርመኛል። ምልሽ ቀላል ወጪ አይደለም የሚወጣ ያለው ባይዘው የምታየው ነገር በጣም በሚሊዮኖች የሚወጣበት ድግስ ነው እየተደረገ ያለው። በየሳምንቱ እንደዚህ መደገስ ከቻሉ ምልሽ ጥሩ ለህሊናሽም ጥሩ መደገስ ካልቀረ መቄዶንያ ሄደው መደገስ ይችላሉ። ብዙ ይሄ ካንሰር ህፃናት ያሉበት ቦታ ሄደው መደገስ ይችላሉ። ምልሽ ብርሽ ማውጣት ካልቀረ እኮ ጥሩ ነገር ሰርተሽበት ላንቺም ለህሊናሽም የሚያሳርፍ ነገር ሰርተሽ ብታልፊበት ደግሞ የበለጠ ጥሩ ይሆን ነበር። እንደው የምትጎርሪበት ማህበረሰብ እኮ የለንም እኮ አሁን ፍሌክስ የምታደርግበት ማህበረሰብ የለ። እኔ የሚገርሙኝ የኛ ሶሻላይት ብራንድ ልብስ ለበስኩኝ የሚለው እኮ ለሚራብ ህዝብ እኮ ነው ፍሌክስ የምታደርግ። እሱ ብቻ አይደለም ከልብሱ በስተጀርባ እኮ የሆነ የደበቁት ቁስል ደግሞ አላቸው። በቃ ይሄ ደግሞ የሚገርሙ ነገር ደግሞ ይሄ ነው። እንዲህ ሲጨፍሩ በሜካፕ በምንም ነገር የሆነ የተደበቀ ነገር ውስጥ ደግሞ እኮ አለ። የተደበቀ ታሪክ፣ የተደበቀ ቁስል፣ የተደበቀ ህመም ደግሞ አላቸው እኮ ገብቶሃል? እሱንን ከበር እያደረጉ ነው በዚህ እና እንዳልሽው ደግሞ ለማን ነው ለማን ነው በቀን አንድ ቀን ጎርሶ ለማይድር ማህበረሰብ ባለበት ሀገር ይህን ያክል በየሳምንቱ የሆነ በቃ በሽፎን በቬሎ በምናምን እያደረግሽ እንትን የምትይው ማህበረሰብ ደግሞ ስድብ ነው። እኔ እንጃ እንግዲህ ያው አይ ነው ፍናን በነገርሽ ላይ እኔ የምመክራት 3 ዓመት በትንሹ ካልቆየሽ ጉድሽ ፈላ። እንግዲህ በጸሎት እናግዛታለን። ለምን ባናማ ካልሆኑ በስተቀር ከባድ ነው። አዎ አይ ጉድ ያስቃል በጣም። ያው እንግዲህ ሜሪዬ የሚገርም ነው እንግዲህ ቤቶቻችን ስንት ሁሉ ዓመት ኖረዋል። እንኳን አብሮ አደረሰን ውዶች። እንዳላቋረጣችሁ ብዬ እኮ ነው። እንዴት ናችሁ? አለን ስራ ነኝ ያለሁት ግን ያው ስለሳብሽኝ ነው። እሺ ሰላም ነሽ? እንዴት ናችሁ? ሁሉ ሰላም አለን። ሰላም ሁኚ። አሜን። ያው ሰላም ልሽ ነው የገባሁት። እሺ እናቴ። እሺ ቆንጆቻ ባይ
ገአት ማለት የገንፎ አይደል? የገንፎም ሆነ የቂጣ እኔም የሚገባኝ ነገር ፍናን ትንሽ ብትረጋጋ ጥሩ ነው። የሰው አይን ውስጥ አትክተቱ። የምትፈልገው ህይወት አይመስለኝም። እሷ የምትፈልገው ሺ ላይክስ አቴንሽን ማድረግ የሚያቻሉትን አይ ነው። ግን እኮ በእኛ አቴንሽን ላይ ነው። እኛ ደግሞ የሚያደርግ የሚችሉትን ሲያደርጉ እኛ ኦፒኒየን እንሰጣለን። ኦፒኒየን ስንሰጥ ዶንት ጌት ማድ ውድዬ። በነገራችን ላይ ይሄ የገአት ፕሮግራም መቼ የመጣ ባህል መሆኑን የት አካባቢ መሆኑን አላውቅም። ግን አሁን ለምሳሌ በትግራይ አካባቢ አንዲት እናት ልትወልድ ስትል ቀኗ ሲደርስ የገንፎ እህል ይዘጋጅ የለ እሱን ለቀምሻ ብሎ እናት አክስት ምናምን የተወሰኑ ቤተሰቦች ሆኖ ገንፎ አገንፍተው ያው አራሷንም እነሱም የሚበሉበት ለእሷም ጥሩ የሚመኙበት የቤተሰብ እንትን ነው፣ የቤተሰብ ባህል ነው። አሁን እኔ አስታውሳለሁ የመጀመሪያ ልጄ ሲወልድ በቃ እናቴ እኔ አክስቴ ምናምን ፎቶ ተደርጎ ያው ምርቃት ተመርቆ እንትን ብለናል። ከዛ ውጭ አሁን ያለው ይሄ ገአት የልብሱ የምኑ ግን ከየት እንደመጣ የት አካባቢ እንደሆነ አላውቅም። ሴና ሰላም ልዕልት፣ እንዴት ነሽ? ውዴ እንዴት ነሽልኝ? ሰላምዬ አለሁ። ደህና ነሽ? አለሁ። አድናቂሽ ነኝ። አለሁ። ቴንኪው። አይ ደስ ይላል ወሬያችሁ። እንግዲህ የተጋነኑ ፍቅሮች እየተበተኑ ነውና እኔ እናቴ ደግሞ ጋሼን ያወቀችው ሰርጓ ላይ ነው። እሱ ነው ባልሽ አሏት። ይዞሽ ይሄዳል፣ አብረሹ ትኖሪያለሽ አሏት። 55 ዓመት ኖረች አብረው። አሁን ግን አይሽ እማ አባ ምናምን ኢንተርኔት ላይ ተባብሎ መኗኗር ሰው አልቻለም። በጣም ነው የሚከብደው። እኛ ተስፋ አስቆረጡ እኮ ቆመን መቅረታችን። አይ ቆመንማ አንቀርም። እሱስ ጠላታችን ቆሞ ይቀራል እንጂ ግን አታካብዶ ኦንላይን ላይ ልክ ነሽ። እኔ ግን ለፍናን አስተያየት አለኝ ልዕልቲ። ይጅበት እንዴ 3 እኮ ነው የደገሰችው ከማግባቷ በፊት። ምን ጉድ ነው? የት ሀገር ባህል ነው? ኢትዮጵያዊ ካልቸር ነው ይሄ ወይስ እንዴት ነው? ወይ በየአካባቢ ልዩነት አለ? እኔ ለምሳሌ አሁን ሀዲያ ነኝ። በእኛ አካባቢ አንድ ሴት ሽምግልና ከተላከ ከዛ በኋላ እናትየዋ ናት ምን ቢቀና የሚባል አለ። ሙሽሪት ላይ ልትሄድ 1 ወር ሲቀራት ከሙዚዎቿ ጋር አጎቷ አክስቷ ቤት እየዞረች ትበላለች። ከዛ ደግሞ 3 ቀን ሲቀራት ደግሞ እናቷ ቤት ይደገስና ጎረቤቶቿ ደግሶ እጥፍ ወርቅን አስገቢያት። ከዛ ተደግሶ ትበላለች፣ ትጠጣለች፣ ትሄዳለች። ከዛ በኋላ መልስ ይጠሯታል ቤተሰቦቿ እንጂ 3 እኮ ተደገሰ። የት ሀገር ካልቸር ነው? የት ሀገር ባህል ነው? የምታውቁት ከሆነ አስረዱኝ። ኤስ አግባብ ነው ወይ? እኔ ደግሞ ማን ላይ ነው ፍሌክስ የምታረጊው? ማን ላይ ነው የምትጎረሪው ነው የኔ ጥያቄ። የሚጎረርበት ማህበር ሚራብ ማህበረሰብ ላይ 3 የደገስኩኝ ስላገባው who cares? አሁን ለምሳሌ የሆነች ልጅ አለች፣ አሁን የወለጋለች እጇ ላይ ምናምን ወለ 3-4 ሚሊዮን ብር አንገቷ ላይ ሚሊዮንስ ብር የሚያወጣ ወርቆች ምናምን ግንባሯ ላይ ያለው በጣም ውድ ወርቅ ምናምን አድርጋ አየውና I wonder, ማን ላይ ነው ሽምግልናም ተደግሶ ሲጋቡ መልስም ተደግሶ ከዛም በኋላ ሲፋቱስ እንደግሳለን? ኧረ ወፍ የለም በዛ እንጂ ደግሞ አያምርም። ውበት ራሱ የለውም። ድግስ አንዴ ነው በቀለል ባለ ሁኔታ እንደ ዲኮር በስቶ ባህል ካልቸር ቢያስተዋውቁ አሪፍ ነው። ይሄ ሁሉ ራብተኛ የምኖርበት ሀገር ላይ ይሄ ሁሉ ብር መጣል ግፍ ነው በጣም። እኔ አሁን አረቦቹ አሁን የኔ ሰውዬ ስንት ልጅ ድሯል። እኔ የምሰራበት አሰሪዬ ማለት ነው
ብቻ ዲኮር ነው የሚያደርጉት። ሰርግ ላይ ራሱ ሲሄዱ ስዊት ብቻ ነው በልቶ የሚመጡት። ስዊት ጁስ ምናምን ነገር ተጠቅሞ ነው የሚመጡት። በቃ አለቀ። ይለብሳሉ፣ ይኳኳላሉ። ድግስ ይሄ ቅብጥሴ ዲኮር ምናምን የለም። በቃ ጣጣ ፕሮሰስ አያበዙ ደስ ስሉ። ያ አሁን ሽምግልናው እኮ ከሰርጉ ባሰ እኮ። አሁን የፍናን መቼ ነው ሰርጓ ልጅቷ የምታገባው? እኔ እኮ እስካሁን አላገባችም አልኩኝ እኮ። ኔክስት ዊክ የቬሎው ደግሞ ይኖራል። አስቢ፣ እሱ ደግሞ በጣም ትልቅ አለ። ከዛ መልስ አለ። ገና እኮ ነው። ከዛ ደግሞ ሁሉን ላይፋቸው ያሳዩና ልክ ሲፋቱ የሆነ ነገር ሲፈጠር ሰው እንትን ሲላቸው እንደዚህ አይነት ህይወት እንደውም ለምን ትናገሩናላችሁ? ይሄ የራሳችን ነው ምናምን አይሉም። ኖ if you put it on social media እኛም ደግሞ ሶሻል ሚዲያ ላይ የማውራት መብት አለን። ወይ መጀመሪያውኑ መደበቅ ነው። ቀውጣ ነው ያገባችው። የሰላም እንደዚህ ነው። እንደ ፍናን አልተጋነንም። የሰላም እኔ ነበርኩኝ እንደዚህ ብዙም አልተጋነንም። እንደውም የሰላም ትልቅ ሰርግ ነበረ፣ በጊዜው ትልቅ ሰርግ ነበረ። ግን የፍናን እኮ እርስቱ ማች ገና ያው ስትወልድ ደግሞ አለ ለረብስማም ክርስትና ለሽ አሁን ግን ሽምግልና እኔ በጣም መወገ ያለበት በተለይ ሽምግልና እሱ እኮ እንደ አንድ ካልቸርም እኮ ነው። በቃ አሁን ተይውና ይሄ ድግሱ ወጪው ተይውና ይሄ በቃ አሪፍ የነበረው ባህላችን እንደ ማንም ሰው አይሰማም። ቀስ ብለው መተው በጠዋት መተው የሆነ የራሱ ውበት ነበረው እሱ ራሱ እኮ ነው። እና ቤተሰብ ራሱ ነው። አሁን ይሄ እኔ ሴቶቹን ወይ ወንዶቹ ብቻ ሳይሆን ይሄ ቤተሰብም በዚህ በኩል መወቀስ አለበት በጣም። አንዴ አባቴ ምን ብሎኛል፣ ሽምግልና እኮ ድሮ በእኛ ጊዜ በጠዋቱ ነው የሚመጡት አሉ። ምክንያቱም ሰዎቹ ኢቭን ተኝተው እያለ እና ገባሽ አይደለ ሳትዘጋጂ ወይ ሽንትሽን መጥተው ምናምን በጠዋቱ ይመጡና በቃ ሳትወጂ እሺ ብለሽ እንትን እንድትሰጫቸው ይህን ያክል በጣም እንትን ነበረ። የሚገርም የራሱን ትርጉም ያለው ባህል ነው። ማንም እንዲመጣ አያውቅም። ሴቷም ሳታውቅ ቤተሰብም ሳይዘጋጅ እንደዚህ አይነት ነገር ራሱን የቻለ ውበት አለው። አሁን እኮ እንኳን ደህና መጣችሁ ተብለሽ ደግሰሽ ውሰዱልኝ አይነት ነገር ነው። ይሄን ግን አሁን እንኳን የሚቆም አይነት አይደለም። ያው በጊዜ ነበረ ገና እንደዚህ አካባቢ ሲጀመር ቤተሰቦች ማስቆም ነበረባቸው። ግን ወንዶቹ ደግሞ እያሳዘኑ ነው። የሁሉ ከየት እያመጡ ነው? አሁን ይሄንን ማድረግ የማይችሉ ለዚህ ሁሉ መደገስ የማይችሉ ግን ትዳር ኑሮን የሚፈልጉ ወንዶች ደግሞ አሉ። ገባሽ? እነሱ አሁን ያሳዝናሉ። ከየት አምጥቼ የሁሉን ትለኛለች እንደዚህ ብለው ተሳቀው ደግሞ ከዚህ እንደዚህ አይነት ህይወት ደግሞ ሊቀሩ ነው እንግዲህ። አዎ በጣም ያሳዝናል። ግን እኛ እንጸልያለን። አታካብዶ ሶሻል ሚዲያ ላይ ዶንት ሴይ ማች ስፔሻሊ ስለ ግል ህይወት ሪሌሽንሽፕ ስንይዝ ሶሻል ሚዲያ ላይ እንጠብቀው። ቢኮዝ ሪሌሽንሽፕሽን ሶሻል ሚዲያ ላይ ስታረጊ እኮ የቤትሽን በር ከፍተሽ ሰዎች እንደማስገባት ነው። ታውቂያለሽ፣ ሰው ሁሉ ገብቶ ይፈተፍታል ስላንቺ። አዎ በቃ እንዴ ከወጣሽ ወጣሽ ነው። ልጅሽ፣ እናትሽ፣ አባትሽ አትንኩብኝ ማለታችን በቃ ወጣሻላ። ከወጣሽ ወጣሽ ነው። ላይ ሁኚ እየሰማው ነው። እና እንዴት ናችሁ? እንዴት ነሽልኝ? ወዴ መለን አሁንማ ኮንተንት እኮ ልንቀይር ነው ጋይስ። እንዴት ነው? ምንድን ነው ኮንተንትሽ? ልታመጩ ላይ አንቺንም ባል ግዳይ ማለት ነው። አይመጣም። ጠቅጠቁ ነው የሚጠቀሙት። አሁን እንደዛ ገዝተሽ ዛፍ ስር ቁጭ ብሎ ስኔክ ይጫወት እንጂ ከባድ ነው። ኧረ ስኔክ ይጫወታል። ኖ ስኔክ የለም። ይሄ ኖኪያ ተገዥለትና ስኔክ ይጫወት። ከደበረውማ ታዲያ በምን ይጫወት እንዴ? ሶሻል ሚዲያ ቲክቶክ ላይም እንዳይሆን አድርገሽው ስኔክማ መደበሪያ ያስፈልገዋል። ኖኪያ ግዥለት ስልክ። ወይ ማማ
አባና እማ ግን እየደረሱ አባና እማማ 2 ወር መኗኗር አልቻሉም። በእናትሽ ዘመኑ ከፍቷል ውዶች። ይሄ ነገር እውነት ነው እንዴ? እውነት ነው? አዎ ስማ ይከብዳል እኮ ተደርጎ ካደረገችበት ቆይ ልጁ ላይ እኔ እንደዚህ አይነት መረጃ አለኝ። አይ አንቺ ግን በእውነት ሴና እንደው ከኔ ስር ውለሽ የነቃሽ ጴንጤ ትመስይ ነበር። ይጀምር አገልጋዮች ሁሌ ሚስቶቻቸውን ሲፈቱ ምን አረገችኝ ነው የሚሉት? ንገሪ ወንዶቹ። አይ ጀመር አገልጋዩ እንዳይመቸኝ ጌታ ምስክሬን አይመቸኝም። ግን እሺ ሁል ጊዜ ምንድነው የሚሉት? እሱማ እንደዚህ ያደረገችብኝ ነው የሚሉት። ግን እኔ እንደዛ የሚባል ወሬ ሰማው ከሌላ ሰው ነው የሰማሁት። ኖ ስም ሲያጠፉ ነው። እኛም እኮ እንደዛ ብለን ሰምተን እኮ የዳጊን ሚስት ቤቲን ሳላቃት እኮ ድሮ ሰድባት ነበር ሳላቃት። አሁን ጓደኛዬ ናት። እውነቱን ስሰማ እንኳን እንደዛ ማረክ ሌላ ዳይሜንሽን ውስጥ ነው ያለችው። ገባሽ? ስምሽን ያጠፉታል። የሚያጠፉት ደግሞ በሴቶች ነው ስምሽን የሚያጠፉት። ደግሞ እኮ የሚያሳዝንሽ እኔ አሁን ሽምግልና ራሱ የተቀመጡት ሰዎች ራሳቸው ቫልዩ ማጣታቸው በጣም ነው የሚያሳዝነው። ማለት አሁን እነሱ እንዴት ማስታረቅ ራሱ አልቻሉም ብዬ ያሰብኩ ነበር። ማለት ትልልቅ ሰዎች ናቸው፣ ነገሩ ማስታረቅ ይችሉ ነበር ምናምን። አይ ቲንክ ግን ያለፈ ነገር ሆኖ ነው እንጂ ከማስታረቅ ያለፈ ሆኖ ነው እንጂ ትልልቅ ሰዎች ናቸው። እንግዲህ የሚዲያ ሰዎች፣ ትልልቅ ቦታ ላይ ያሉ ሰዎች ናቸው፣ ሽማግሌዎቹ ራሳቸው። ግን በጣም ነው ያዘንኩት ጌታን። እሱም አሁን ለምሳሌ እሱ እንኳን ቺት አድርጎባት ቢሆን አሁን ለምሳሌ ያን ያክል እንግዲህ ትልቁ ጸብ ወይሱ ወይሷ እንደዛ ማድረግ ነው እና እሱ እንኳን እንደዛ አድርጎ ከሆነ እሷ እኮ ይቀርለዋለሁ ብላ ነበር ከዚህ በፊት እንደው በሱ ከሆነ ጸብ ማለት ነው። እኔ ሲጀመር ማለት ነው ከዛኛው ጋር ራሱ የጨረሰች አይመስለኝም። እንጃል ያኛው ወጣቱ ልጅ ካለፈው ጋር ራሱ የጨረሰች አይመስለኝም። አብዛኛው ሰው እንደዚህ ቤተክርስቲያን አካባቢ የሚኖሩ ሰዎች መጀመሪያ ልባም ሴት ናት፣ ጸልዬ ነው ይላል፣ ግጾም ያለው ይናል፣ እግዚአብሔርን ጠይቄ ምናምን ብሎ ይገቡታል፣ ሽምግልና ይልካሉ። ከዛም በኋላ ወደ ኋላ ይላሉ። በእኛም ህይወት የደረሰ ነገር ይሄ ነው እና ለምንድነው ግን እንደዚህ ቸርች ዙሪያ ያሉ ሰዎች እንደዚህ አይነት በደል የሚፈጽሙት? እኔ ግራ ገባኝ። እነሱ ሴጣኖች ናቸው። እነሱ ጋር ትሄዱ እያልኳችሁ እኮ ነው። እኔ እኮ ይሄ እኮ ትልቅ ምክር እኮ ነው። በገንዘብ ነበር ተከፍሎኝ መምከር የነበረብኝ፣ በሰዓት ተከፍሎኝ። እንደዛ ናቸው፣ ስራቸው ነው፣ ባህሪያቸው ነው። በጣም ደግሞ ስምሽን ያጠፋሉ። ከጠፉ በኋላ ጥላሸት ነው የሚቀቡት ባንቺ ህይወት ላይ። በቃ በማህበረሰቡ ዘንድም ተቀባይነት አታገኝም። እሱ እኮ አገልጋይ ነው፣ እሱ እኮ የቸርች ሰው ነው፣ ቸርች ያውቃል፣ ስለ እግዚአብሔር ያውቃል። እሷ ናት ችኩል ብላ ምናምን የሚባል ነገር ነው። አሁን በእኔ ህይወትም የደረሰ ነገር ስላለ ነው እና በቃ አገልጋዮችን ሳይሆን አላምናችሁን ለምን እንደሆነ አላውቅም። ማለት አገልጋይ ብቻ ሳይሆን ይሄ ስለ እግዚአብሔር አውቃለሁ ብሎ አብዝቶ ጌታ ጌታ የሚሉ ሰዎች ታዲያ እነሱ እኮ ናቸው they are the most gaslighters። እኔም በስመ አብ ወልድ አይቻሉም። ጌታ እኮ ነው በቃ ምናምን ሁሌ እንደዚህ ሚኒሶታ እኮ እዚህ የሆነ ቸርች እንደዚህ አገልጋይ ኦሮምኛ ዘማሪ አለ። ሶስት ልጆቹን ጥሎ ኢትዮጵያ ገባና ስለሱ ቲክቶክ ላይ ማውራት ሲጀምር ሰው ልኮብኝ ትዳር እንዳላት አያውቅም ነበረ፣ ዋሽታው ነው በዛን የተለያዩ ሲባል እንደዛ ብዬ ዘመዷ ጋር እንደዚህ ስደውል ኧረ እባክሽ የመጀመሪያ ትዳሯን እራሱ አይደል እንደ ዘምሮ ያገባችው፣ ከዛም ተፋታሽ ከመጀመሪያ ትዳሯ ጋር። ከዛም በኋላ ሁለተኛ እሱ ራሱ ነው ፈልጎ አውቆበት ያገባት። ገባሽ? አስቡበት። ስማ ያዚህ ሊቀቁኝ እኮ ነው የምልህ። ስተዋወቁ ደግሞ በስመ አብ ወልድ ሰብ የእንትን መንፈስ ነው እንዲያደረባችሁ። ሁሉም አንድ አይነት ይከብዳሉ። በጣም አፈጣጠኑት እኮ ነገርየውን በጣም ነው ያፈጠኑት። እግዚአብሔርን እንግዲህ አስቢው። የእንዳልክ ገስት ላይ ተዋወቁ፣ ተጀናጀኑ።
በቲክቶክ ጀምሩት፣ በቲክቶክ ጨረሱ። ምን አይነት ትዳር ነው? እግዚአብሔር እኔ ደግሞ ቲክቶክ ላይ አናውንስ አደረኩላቸው። እኔ እኮ ጥሩ ሰው ነኝ። ትችያለሽ፣ አቅም አለሽ። ትችያለሽ፣ አቅም አለሽ። አቅም አለኝ። ቴንክ ዩ። ከዳጊና ከቀለሜ ጋር ውሎ ጤነኛ ሰው ይሆናሉ ስታስቢ? እነሱ ራሳቸው እንዴት ዝም አሉ? ቤት እንዴት ረስ አርግተው አልከፈቱም? ሌላ ነገር ቢሆን ይሄኔ አቤል ቢያረገው ጉድ ነው። አቤል ቢያረገው ይሄኔ ረስ አርግተው አቤል ቢያረገው አሁን እኔ አሁን ቁጭ ብዬ ሳስበው አማን ሻሎምን ቀንቶበት ነው እንጂ እንትን በስተቱ አይመስለኝም። ቀንቶበት ማንሽ እጥፍ ወርቅ እስቲ አውሪ ዊሊና እጥፍዬ ዌልካም እህቴ፣ እንዴት ነሽ? ስታይል ፋሚሊ ሰላም ነው። እንዴት ነሽ? ያምራል በጣም እጥፍ ወርቅ ደስ ሲል። ቆንጆ ስም ነው ያለሽ። የቆንጆ ስም ነው ያለሽ። ጌታም በጣም ያስጠላል። አሁን በዚህ ክፍለ ዘመን እንደዚህ አይነት ነገር መስማት በጣም የሚደብረው። ትናንትና እንዴት እንደሆን ሲሆኑ ነበር። ዛሬ ደግሞ ሰጠኝ ጌታ ነው። ሶሻል ሚዲያ ላይ ወጣው ለአህዛብ ራሱኛ ለወላጆቻችን አሁን እነዚህ ሰዎች ምን ብለን እናውራ? ጌታም በጣም ይደብራል። ከግራ ከቀኝ ያሉ ሰዎች ጌታ እኮ ነው፣ ጌታ ሰጠኝ፣ ጌታ እንዲያደርገኝ እንዴ! ጌታ እኮ ከሰጠ ታዲያ እኮ ጌታ አይለይም። ምን አይነት ንግግር ነው እንዴ? ፓስተር አገልጋይ ተናገረ ከሷ ጋር እንዳልቀጥል ይላሉ። የእግዚአብሔር ቃል መጣም እንዴ? ፓስተር ሸዋዬ ዳምጤ እድሜ ልኩን ሳይወልድ ይሄን ያህል ዓመት በትዳር እንዴ አልወለደችም እንኳን ብሎ አልፈታትም። ይኸው እስከ ዛሬ ድረስ ምን አይነት ተአምር ነው? በመድኃኔዓለም ስም ከ60 ዓመት በላይ አብረው እየኖሩ ሳትወልድ ሚስቱ። እነዚህ ሰዎች ወዴት እየሄዱ ነው? ምን እያስተማሩን ነው ለኛ? ለእኔ እነዚህን ሰዎች እያዩ ልጆቼ ቸርች ራሱ ሲሄዱ አይምሮዬን እያመመኝ ነው በእውነት። ሲመለሱ በጣም ነው የሚከፋኝ። እንግዲህ አሁን መተው የእሱ እንትኖች ደግሞ መተው ይጮሃሉ። ጉዳችን ፈላ። ምንኛ እኔ ሆነ እንዴት አልሰማም አልዘገበም ዛሬ? እሱ እንዴ እየፈለፈልኩ ነበር። አቤል እንደዚህ ፐርሰናል ነገር ያው እነሱ አውጥተው ይፋ ስላላደረጉትም አይጽፍም እንደዚህ ነው ጉዳይ። ግን የአቤልን ፎቶ ከሆነች ጋር አቀናብሮ ምናምን ፖስተዋልና ሰው አቀናብሮ መፖሰት ይችላሉ። እውነትን ግን መጋፈጥ አይችሉም። በነገራችን ላይ በዛም ተቃራኒ የሚሆኑ ሰዎች ማለት ነው። ሳውዝ አፍሪካ ስላለችው ስለዛች ስለ ቅጂዋ ሴትዮ ራሱ እየገረመኝ፣ ይሄኛው ደግሞ እዚህ ሀገር ውስጥኛው ጋር መድኃኒት ናት እንዴ? መድኃኒት ምን አረገች? ፈታ እያለች እኮ ነው እናት የወንድ ድሮን። አይደብርም እንዴ? ጌታን ይደብራል። እሷ ደግሞ በጣም ነው የሚያስጠላው። እንዴ ፓስተሬት ሴቶች ተስፋ እንዳትቆርጡ ምናምን ብላ እኔ እንደውም ተጽናናው። እኔም ራሱ በቃ ታውቂያለሽ፣ በቃ እኔም አንድ ቀን ቀለበት አድርጎልኝ ቲክቶክ ላይ ያሳያለሁ አምጥቼ መንፈስ ቅዱስ በላይ ሞት ያስተምራል እኮ። አሁን ጊዜው እኮ ላስት ይር እኮ እንትን ወጥቶባታል አይደለ? እርቃን ፎቶ የሆነ ጡቷ አልካለት ላንዱ ፎቶ ግን ኤአይ ነው ምናምን ብለው ግን ጸልዮባት ቢሆንስ? የተጸለየ ቅባት ቀብቶ ጸልዮባት ቢሆንስ? እሷ ራሱ የጸለየቻል። ቁልፍ ላይ ትጸልያለች፣ አንገት ሐብል ላይ ትጸልያለች፣ ምን ማለት ነው? ሻርፕ ላይ ትጸልያለች። በኢየሱስ ድግምታሞች ሁላ ግን ይመቻል በእውነት። ወንዱን ደረደረችው። ምን ነው ታዲያ ለዳጊ ተፈቅዶ ለምንድን ነው ለመድኃኒት ማይፈቀደው? ንገሩኝ እስኪ። መድኃኒት የዛን ቀን የጋብቻዋ ቀን ራሱ አይተሽ ከሆነ ድርቅናዋን አይተሻል። መኪና ላይ ማለት ነው ከላይ ተጭና። እኛ ድሮ ሰው መልስ ሲሄድ ነው በግና ዳቦ እንዲህ ሲጫን ምናገር። ብርቅ ሆኖባት እኮ ነው መድኃኒት። ቆንጅዬ ልጅ ነበረ የመጀመሪያ ባሏ። ጸጉር ምናምን ሜካፕ ሰሪውን እንትን ያለሽ ሰርጓ ቀን በመኪና የዘመረች ትሄድ የነበረችው
የኔ ቆንጆ ሜካፕ አርቲስት ነው። አይመጥናትም። ብትወደው ታደርሳለች። ሲጀመር ህፃን ልጅ ነው ግን ነው ሜቢ ኦርፋኔጅ መክፈት ፈልጋ ሊሆን ይችላል። ሊሊ ወይ የዮኒም ፓስተር አውጥራት ፓስተር ብርቱካን ጠበሰች ሰው አዴ በሰርግ ነው ዮኒ ራሱ ሰርጓል ተገኝቷል። መቼ ወር ከወር በላይ ሆኖታል። አገባች ትዬ ብርቱካን ሁለተኛ አባል ኢትዮጵያ አይደለች እንዴ? አረ እነ ዮኒ ጋር ናት ሄዳ። ወይኔ አገባች። እዛ ከገባች ቀይማ ለማሼር ላርግልሽ መሰለኝ። ይሄንን ጉዳይ የሚያውቁ ልጆች ጠሪያቸው ይምጡ። የዮኒ ፓስተር አገባች። ብሬኪንግ ኒውስ። አንቺ ብቻ ነው የቀረሽው። እንግዲህ አንቺም አንዱን አሳየን። እኔ ቆንጆ ባላለኝ የምሬን ነው። ግን በቃ ባላለኝ እንዳታወጪ ወይ በማርያም እንዳታወጪ። ምን በወጣው ጌታ ሆይ ማረን። እሷም ባለላትም እንደ እንትና ነቢት ብርቱካን እግዚኦ። የእሷም ጓደኛ እንዳለች ዓለም ባንክ አካባቢ ቤት አላት፣ አዲስ አበባ ላይ ቸርች አላት። እና እሷ ቸርች ነበር እና መገባው እኔ ራሴ። ከዛ ሁለት ልጆች ወልዳለች፣ ፈታለች ባሏን። እዛ ቸርች ስትሄጂ ቸርች ባዶ እጅ አትምጡ ትላለች። ትንቢት ነው ብላ ደግሞ በቃ ማቶኒ ታሪክ ነው የምታወራ። እሷም እንደዛ ናት። እና የአካባቢ ሰዎች ሌላ ባል ልታገባ ነው ምናምን ስላት ነበር። እንደው በቀደም አቤል አቡና ፖስቷታል። ለማስተር አብነት እግዚአብሔር ጸልይለት ብሎኛል ምናምን ስትል ነበር። ነቢይት አዚም ምትባል ታውቋታላችሁ? አሬም ወንዱም እየሰረቀ ለምንድን ነው ሴቶቹ የማይሰርቁት? አሁን ለምቀኛ ትሆናላችሁ ሴቶች። አረ ጉድ ነው። ወጋውት ቀልድ አይደለም በእውነት በጣም ነው የሚደብረው። ክርስትና እንደዚህ ከሆነ በጣም ነው የሚያስጠላው። እንዴ በጣም የሚደብረው። ምን እያሳዩ ነው እንዴ? ካገቡ አይፍቱ፣ ከፈቱ በቃ አርፎ ይቀመጡ። ምን ያንዘላዝላቸዋል ደግሞ? ለዛው ምልክት የሆኑ ፊት ለፊት ለሚታዩ ሰዎች እንዴ። ለእኔ ጥሩ ሚስት እንዲሰጠኝ ጸልይ። ሰላም ይኸው ሲንግል ናት። ፎሎ ተደራረጉ። ቲክቶክ ላይ ድሬ ቲክቶክ ላይ ልዳርግ ከሰላም ጋር ፎሎ ተደራረግ። ልጀምር እንዴ? ትዳር አገናኝ ልጀምር እንዴ? እኔ ክርስቲያን የጴንጤ ትዳር አገናኝ። አዎ ሳይሻል አይቀርም እሱ። እጮኝነት ጊዜ ነው። እኔማ እንደዚህ አይነት የኮንትራክት ትዳር ከያዝኩ ቤተሰቦቼ ከዘር ነው የሚሰርዙኝ። በእኛ ዘር አልተፈጠርሽም ነው የሚባለው። ስለዚህ ለእኔ የሚቀባ አዘጋጅልኝ ውዬ። እሱም ዋናው ፕላን እሱ አይደል እንዴ? ወይኔ ጉዴ እንዴ! ጸልይበት ዘይት እየቀባ አረ በእናታችሁ ሳሮን ይታለች ዛሬ በኢየሱስ ስም ስትፈለግ አትገኙም። የኔ ጓደኛ ባሉ ሴቶች ደህና ዋሉ። ቴንኪው ለልተሽ ሰላሙኝ ባይ ጓደኛዬ ጠፋች። ለማንኛውም ግን ወጣ ነው። መልካም ሲሆን ባይ ጥፎርቂ። እኛ እኮ ድሮ ልጆች ሆነን ሰንበት ትምህርት ቤት ማንን ላግባ፣ መቼ ላግባ፣ እንዴት ላግባ፣ ወጣት ለክርስቶስ እያሉ ያስተምሩ ነበር። ማንን ላግባ፣ መቼ ላግባ፣ እንዴት ላግባ ሳትማሩ ትጋባላችሁ፣ ስትግባቡ ትፋታላችሁ። ያሳዝናል በጣም። መልካም ሰላም ወይ ውዴ። ደህና ወይ ጥፍዬ? ልዕልት እኔም አመሰግናለሁ። ባይ ወዴ መልሳለሁ። እንገናኛለን። አሜን። ጸደይ ወይ እንዴት ነሽ? አለሁልሽ። ምንድን ነው ፊትሽን ደብቀሽ?
ዛሬ ብርዱ ይገርምሻል። በቃ ማይበርድ ቀን እኔ አጥንቴ ውስጥ ብርድ ይገባል። ምን እንደሆንኩ አላውቅም። የሚበርድ ቀን ደግሞ አይበርደኝም። ያ ወጥቼ መጣው በቃ አልቻልኩም። እሺ በሂተር ተከብቤ ቁጭ ብዬልሻለሁ። እንዴ ይበርዳል ዛሬ። እኔ ራሱ ቡና ሳልጠጣ እየቀዘቀዘ። ኧረ ቤት ባሞቅ ምን ባረግ ዕጣን ባጪስ ያላረኩት ነገር የለም። ሁሉን ትቼ አልጋ ውስጥ ገባሁ። በቃ ሰም ፖይንት ዛሬ ፍራይዴይ ነው ለካ። ያዛ ቦታ ሄድኩኝና አልጋ ውስጥ ገባሁ። አለቀ እያለቀ ነው። ዛሬ ያልቃል። ደስ ይላል። ያሬድ አፈወርቅ አለ እዚህ ቁጭ ብሎ ይሰማል። ያሬድ ደህና ነህ? ጠፋ ካንተ ልጅ። ይበርዳል ዛሬ ትንሱዬ፣ ይበርዳል። እኔ ደግሞ ታውቂያለሽ ሻምፓ ምለው የለኝም እዚህ ቤት ውስጥ። በጣም ይበርዳል ዛሬ። ትንሱን አስገቢያት። የኮሜንት እንትን ፕራንክ ነው። የኮሜንት ድሮን ፕራንክ ነው አላሉ? ምኑ? የሜሎስና የኤልዳና መለያየት እንደዛ አይመስለኝም። ይሶሚ ኢን ሲልቨር ስፕሪንግ ያብስራዬ። የት ሲልቨር ስፕሪንግ? ጻፊ እስቲ። ዳውንታውን ካልሽ የዛሬ አመት ነው ያየሽኝ። Where in Silver Spring አየሽኝ? ሲልቨር ስፕሪንግ አየሁሽ አለችኝ። ጉድ አይዲያ ኖ በስነ ስርዓት ራሱ ስፔል ማድረግ ሰው እስከቢኝ ብሎ የሚጠይቀው ይኸውልሽ እንዴት ነው የሚጠይቀው? ጉድ አይዲያ እንደዚህ ነው የሚጻፈው? ኧረ ሌላ ነገር ነው። ጉድ አይዲያ አይደለም። ጉድ አይዲያ ነው የጻፈው። እሺ አክሴፕት እናድርገው። ፎቶ አገልጋይ ይመስላል። Where? Maryland, Silver Spring. Which part of Silver Spring? ያቡ which part of Silver Spring ያየሽኝ? ወይ ጉድ! ቴዲ ሐዋሳ ደግሞ ምንድን ነው ትናንትና ሲል የነበረው? ጆዋር መሐመድ ምን አረገ ነው የሚለው? ቴዲ ሐዋሳ ምን ሆነ እስቲ ንገሩኝ። ዊትን ኖ ቆይሽ ላሴታ ነው ያየሽው። እንዳትደባደቢ ግን ካየሽው ሰው ጋር በፊልተር ስለምታውቂኝ ይመስለኛል። ያቡዬ በፊልተር ስለምታውቂኝ እስኪሽ ሌላ ሴት ነው ያየሽው። ድንገት ከተናደድሽብኝ እንዳትደባደቢ። ዊተርን ሄጄ አላውቅም። አንድ አመት ሊያልፈኝ ነው። ፎር ኮርነርስ ነው እዛ አካባቢ ማለት ባይዘው እዛ አካባቢ ነው። በጭራሽ ሜቢ ድራይቭ አድርጌ ካለፍኩበት ነው። ወንድ ነኝ ትመችኛለሽ። መች ግን አላየኝም። አባዬሽ ምንድነው? ብሬኪንግ ኢንተርኔትሽ ነው ነይ ብሬኪንግ ኒውስ ለራሷ በእኔና ብሬኪንግ ኒውስ ጓደኝነት ሰዎች ጣልቃ እየገቡ ተቸግረናል። ወይ ትዳር አሉ ወይ ትዳር እና አባ እማ ምናምን ለምንድን ነው የማትባባዩ ግን? ጸድዬ እስቲ ማን ጋር ከጮኛ ካለሽ ነው አምጪውና አባ እማ ተባባሉብን። ብሬኪንግ ሊልቲ እንዴት ናችሁ? እንዴት አደራችሁ? ውዴ እንዴት ነሽልኝ? አይ ብሬኪንግ አላውላችሁ እንዴት ነሽ? አለን። ሰላም ነው? ሁሉ አማን ነው? አለን እናቴ። ያይ
ነፂ ማረፉን ሰምቼ አንቺ ደነገጥኩ በጣም። ውይ ነፂ በጣም ያሳዝናል በእውነት በስመ አብ። የሰው ልጅ ህይወት ያሳዝናል። ሂዝ ያንግ እኮ አይገርምም? He's not even that old. Yes he is. ያስደነግጣል። መታመሙን ሳሰሚ ሰው ሞተ ሲባል ያ ይማር። ልጆቹና ሚስቱ አሜሪካ ነው የሚኖሩ አሉ። እንደዛ ነው እኔ አብሮ የሚኖሩ ነው የሚመስለኝ። አይ የሆነ ጊዜ ሲያወራ ኢንተርቪው ላይ አሜሪካ ነው የሚኖሩ። ያ በጣም ያሳዝናል። ትልልቅ ናቸው ልጆቹ። እሱ ሀገር ይወዳል። አይ ቲንክ የአሜሪካ ኑሮ ምናምን አልወደደም ይመስለኛል። ከባድ ነው። በጣም ነው ያዘንኩት ጌታ። እና ስለ ሜሎስ እና ኤልዳና እያወራ ነበረ ብሬኪንግ። እርግጥ ነው አሁን በቃ መለያየታቸውን እንግዲህ አረጋግጠናል ማለት ነው አይደለ? ግን እንትን ፖስቶ ነበር አይተሻል? ፌስቡክ ላይ ምን ፖስተ? የሆነ እኔ ፖስቼ ነበረ ቲክቶክ ላይ ሁሉ ለመልካም ነው ምናምን ብሎ ራሱን ሲያጽናና ያ አይ ካልተመቻት በቃ ይመቻት እንዴ። ምንድነው ሞት የለበትም። ለምንድነው የምትሞተው? ለምንድነው የምትረገጠው? የራሱ ጉዳይ። እንደገና ፊት መጠየቅ አለብን እንዴ ለሷ? አይ በቃ እንትን ግን በጣም አምሮባታል። ውፍር ብላ ይመቻት። አይተሻታል? ደስ ትላለች። ደስተኛ ናት። እንደዚህ እሱን ሲጠይቋት ደግሞ እንትን ትናደዳለች። አኖ ሼዴድ ግድ በቃ ይመቻት። እግዚአብሔርን ከማንም ቢካጋ እየታካከሽ ለምንድን ነው የምትኖረው? በእናትሽ ሂጂበት ብሬኪንግ። እኔ ያንቺን ሀሳብ በጣም እገዛዋለሁ። ታውቂያለሽ። ኧረ እባክሽ እየምሬን ነው። ጥሩ ስራ ነው ያደረ በቃ የሚመቻት። እሷም እኮ የሆነ አለ አይደለ ተፍ ተፍ ትላለች ይመስለኛል። ሪሌሽንሺፑ ምናምኑ ያስፈልግ ግን እሷ እንደምትፈልግ ሰው አይደለም። አሁን ሜሎስ በጣም ትልቅ ሰው አባ ብትለውም ራሱ ትክክል ነች። ትልቅ ሰው እኮ ነው። ጃኬት ነው የሚለብሰው። ንግግሩ ትልቅ ነው። በቃ ንግግሩ ትልቅ ነው። በቃ እሷ ደግሞ የምትፈልገው ቲክቶክ ለሚታመጣ ቪዲዮ የምትሰራ ምናምን ነው የምትፈልገው። እሱ እኮ ትልቅ ሰው ነው። ጌታን በቃ ሲያወራ ከኔ አብሮ አደጌ ነው ባይነገርሽ። እኔንም እየሰደብሽኝ ነው፣ ግን የሰፈሬ ልጅ ነው አይደለም። እየነገርኩ ነው እንጂ እየሰደብኩ አይደለም። ኧረ ለቅስሜ ፕሊዝ። የምሬን ነው። እየተሳሰብን እንጂ እዚህ ፋሚሊ ለምን ማስባችሁ? እሷ አንድ ፍሬ ልጅ ነች አስበሻል? ሱፍ ልጅ ነች አስበሻል? ሱፍ ለብሶ በራ ሲንኳቅ መክፈት እንደገና በር እየከፈተች እጁ ላይ እጁ ውሃ እየሰጠች ምናምን እንዴ። ታጥቦ ሲወጣ ደግሞ የእግር ውሃ ሞቅ አድርገ ምናምን ስታቀርብ አስበሻል እንዴ? በዛ ላይ ደግሞ ዙም ላይ እንትን አለ ብሎ ቁጭ ብሎ እናትሽን ይላል እኮ በመሀል ተሳስቶ ኦርቶዶክሶች ጋር ዴቪስ ሲገባ ይላል እኮ በመሀል ይሳደባል እንዴ። የእናትሽን እንትን ጥብስ ችብስ ላድርገው ምናምን ይላል። ተሳስቶ በመሀል ጠባ አደረገን። ምን ብሎ በመሀል ጠባ አደረገን? ምን ብሎ እንደ ቅመም ይጠቀማል። ጥብስ ችብስ ምናምን ይላል። ጸዲ ወጣች። ኧረ ቻው እንኳን በይ ጸዲ። ቻው ሰላም ዋሉ። አሁን ሴቶች ከኤልዳና መማር አለባቸው። በቃ ሊቭ ላሽ በሉ። ይሄ ምንድን ነው? በቃ ተጣብቃችሁ አትቅሩ እንዴ! ምንድን ነው? ጌታን በቃ ላሽ በሉ። ካልተመቸ ምናምን ለእግሩ ለእጁ ውሃ የሚታሞቋ ነሳው ምናምን ከሆነ ምን አገባችሁ እናንተን እንዴ? እኔ ደግሞ የጃኬት ምናምን ካፖርታ ሱፍ ምለብሰው ለኔ አይመቸኝም። እኔ ደግሞ አገልጋይ ችግር አለብኝ ታውቂያለሽ። አገልጋይ ነው ማግባት ያለበት። እዚያው ይቻቻሉ። ኦፍኮርስ በአጠቃላይ አገልጋይ ማግባት አይመከርም። በተለይ አገልጋይ ያልሆኑ ሴቶች ዝም ብሎ የሚመኖች አሉ አይደለ? ከኋላ የሚቀመጡ እነሱ አገልጋይ ወንድ ማግባት የለባቸው። አገልጋይ ወንድ አገልጋይ ሴት ነው ማግባት ያለበት። እዛው ይቻቻሉ።
እንጂ አገልጋይ ወንድ ማግባት ምናምን እንደዛ እሱ ከሐሙስ ጀምሮ እኮ የለም እስከ ይሁድ ማታ ወይም እስከ ሰኞ ጠዋት ድረስ እኮ የለም። የለም እኮ ታዲያ ከዛ ማክሰኞ ሮብ ማክሰኞና ሮብ ማክሰኞ ደግሞ የትምህርት ጊዜ አለ። ሐሙስ ደግሞ የሆሊ ፋየር ጊዜ አለ። ቅዳሜ ደግሞ ባይብል ስተዲ አለ። እሁድ ደግሞ ሜን አገልግሎት አለ። ከአገልግሎት በኋላ ደግሞ ከአገልጋዮች ጋር የሻይና የቁርጥ ስጋ ፕሮግራም አለ። ሰኞ ደግሞ እረፍት ነው። ተቀሽ ጴንጤ እሁድ ነው። እሱ ደግሞ ፍየል ቤት ይሄዳሉ። ስለዚህ ምን ህይወት አለሽ? ትዳር እኮ የለሽም እኮ። ስለዚህ አገልጋይ ወንድ አገልጋይ ሚስት ያግባና እዛው ይቻቻሉ። ሌሎቻችን ግን በሰላም እንኖርበት። የስ እንዴ እሷ ባይዘው ኤልዳና ጎበዝ ነች። አያስበሽ አይታ ለምን ሽማግሌ አይደለም አስሪ አይልክም። ሽማግሌ ትልቅ ባባ አለቅላቂዎቹ ናቸው የሄዱት። ሽምግልና አለ አይደለም ያሞቁ አሞቁልኝ እነሱ ናቸው የሄዱት። አዎ አሁን እኮ እነሱ እንዲወዷት እኮ ነው ስትቀባጠር የነበረው። ያ እንደዚህ ቺት ቢያናገልኝ የሚቀረለዋለው ፍቅር ጥሩ ነው ላቭ ዘ ጉድ ቲንግ ምናምን ስትል የነበረችው እንደ ላስት ይር ሴቶች ላይ እኮ በቃ ዛቻ እኮ ነው የቀሰቀሰችብን። እንዴ ልታስከትል ይቅር ይላሉ ቺት ቢያደርጋለች እንደ በየሚዲያው ላይ አንቺ የተባረክሽ አንቺ የቤት ብቸኛ ሴት መባል ጀመረች። እኔ ግን ራሱ ይወደዋት በቃ ወንዶች መድረክ ላይ ትሄድና ወንዶች ደህና ናችሁ አላችሁልኝ እኔ እኮ ወዳችኋለሁ አከብራችኋለሁ ስትላቸው ነበር። አሁን ቺት አርጎ ቢሆን ግን ይቅር ትለዋለች እሷ። ለዛ ነው ቺት አርጋ ነው የሚሉት። እሱ ቢያደርግማ ይቅር ትለዋለች። ገባሽ? አይነት ቺት አድርጋ ነው ብዬ አላስብም። እሷ አድርጋ ነው ብዬ አይ ቲንክ ፎር ሰም ሪዝን ያልተመቻቸው ነገር እሷ የሆነ ያልጠበቀችው ነገር ሀፔን አድርጎታል ብዬ ነው ማስበው። ኮዝ ሽምግልና ግን ልጅቷ በቃ አሪፍ ነጋዴ ነች። ባክሽ እግዚአብሔርን ይመቻል። ቀኑን ሙሉ ማርያም ታማልዳለች አታማልድም። ክርክር ላይ የሚውል ጨቅጫቃ ወንድ ጋር ራሱ አብሮ መኖር አይከብድም? ቁጭ ብለሽ ስታስቢው ገብቶሻል? አሁን በቃ ቀኑን ሙሉ ማርያም ታማልዳለች አታማልድም፣ ታማልዳለች። ሰለቻ እኔ አልመርጥላችሁም። አንቺ አገልጋይ ወንድ ብታገኝ ታገባለሽ? እኔ አገልጋይ ወንድ ጌታ ሰጠሽ ብር ጌታውን ጌጤ ሆይ አይሰጠኝም። ጌታ ሰጠኝ ወንድምሽ ያጥንትሽ አጥንት የደም ስርሽ ደም ስር ነው ቢልሻውን ጌታ ስር ነው ቢልሻውን ጌታ ደም ስር አገልጋይ ወንድ ደግሞ ወደሹ በቃ ይሁንም ከቤራ ነው መታበሮስ ሆኖ ወዮ ነው በቃ። ኧረ ዝም በይ አጥንቴ አይደለም ደም ስር ነው ቢል ራሱ አላገባም ስልሽ ደም ስር እንደውም ቆሞ ይቅር እንጂ አላገባም ይሄ ያለች ተናዳኮኔ አልወዳቸውም። እኔ ከኢትዮጵያ ወደዚህ ወደ ውጭ ሀገር ሲወጡ ቀለበታቸውን ኪስ ውስጥ ከሻ ደብቆ የሚመጡ አገልጋዮች እኔ ኢከኮች ስንት ጉዳይ ላናወጣም ስንት ጉዳይ ላናወጣም እንዴ። እኛ እኮ ዱባይ እኮ ማሳጅ ቤት እኮ ጉዳቸውን እናውቃለን። እንትንስ ደግሞ ሪሶርት እየሄዱ የጸሎት አገልግሎት የሪትሪት ፕሮግራም እያሉ የሱባኤ ጊዜ እያሉ ሴት ይዘው ሄደው የሚጸልዩት ነገርስ ደግሞ እጃቸውን ሲያደርጉ ባይዘው ሁሉም አይደለም ጋይስ። እዚህ ውስጥ ያላችሁ ሰዎች ኦል ኦፍ ጴንጤዎች አይደሉም። አገልጋይ ሙሉ በሙሉ አገልጋዮች አይደሉም። ባይዘው እሱ ሁሉንም እያለን አይደለም። ያ ሁሉን እያለን አይደለም። ሲጸልዩ እጃቸውን ባልጡ ሴቶች ጡት ለሚያደርጉ ነገር እሳት እያሉ እሳት ጡታቸው ላይ ባላ በኩል ገብተው ጡትሽን ጭምቅ የሚያደርጉት እኔ ላው ያስደብኛል። በጣም ነው የሚደብረው። የደነገጥኩት ድንጋጤ ባላ በኩል እሳት ምናምን ብለው ጡትሽ ምናምን ይነካኩሻል ምናምን። አሁን ሆሊ ፋየር ይላሉ። ከዛም በኋላ አውቆ እኮ ነው አውቆ